እሺ ይቅርታ አድርግልኝ ዛሬን ይቅርታ አይደለ እንደምልሽ አንዳንቺ ችሎ የሚያኖር ይስፈይልም ምንድነው ያማይል እንዴ ልሸኝሽማ እሺ እንግዲህ ተመልካቾችን የምርጫው ታምራት እንደቀጠለ ነው። ሻጠገባችን አንድ መራጭ አለ። እሺ ወንድሜ ራስን አስተዋውቅ። ቡጉሉ ባንጋ ይባላል። ምን ሆነ ነው ደግሞ እንደዚህ ቁራለፍከው? ከድንገተኛ ክፍል አምልጬ ነው። ማጅራ ገትራለሁ። ካልመረጥኩ ብዬ እኮ ነው የመጣው። እሺ ወንድሜ ስምህን አስተዋውቅ። እሺ እንግዲህ ሳንቺስ ካች ይባላል። ዛሬ ከቸከሳው ጋር አለሚቱ ፔንሲዮን ተከታትረን ነበር እና አሁን ደውላልኝ ማለት ነው። አባ ደረስኩ እኮ የት ነህ አለች። ቀጥታ አይሆንም ያልኩ አይሆንም። መጀመሪያ ምርጫ ሳልመርጥ ነው የትም በቅድሚያ ስሞቱን ያስታውቁ። እሺ ስሜ በርከት ተክለ ይባላል። እንግዲህ ዛሬ በእርግጥም ቤቴ አስክሬን አስቀምጬ ነው የመጣሁት። እድልተኛውን ተሰብስቦ ሊቀብር እየጠበቀ ነበር። ግን ምርጫ ሳልመርጥ ምንም አይነት እንቅስቃሴ እሺ ወንድሜ ራስን አስተዋውቅ። አይ እኔን እንኳን አታውቁኝም። እንዴት? የዛሬ 2 ዓመት ነው የሞትኩት። እናማ ለምርጫው ብዬ ነው መቃብር ፈንቅዬ የተነሳሁት። ለምርጫው አሙዬ ሰላም ነው? ምን ልትፎግረኝ? ስራ ፈት አባ ምን አስፈልጎሽ ነው ብዙ ሰዓት የቆምሽ? ባንክ ብር ላውጣ ፈልጌ ስጠይቃት ተላለጠችብኝ። አዎ እዚች ጋር አለ እንዴ? አዎ ወደዛ ነሽ? አዎ ወደዛ ነኝ። ወደዛ ሆናችሁ እኔን የሚያዙኝ? ይቅርታ እንዳይደብርሽ እኔ ስለማልችል ነው። እሺ እኔም ብሎ መንገር ማለት እና ወዴት እንዳው አንተ ደስ እንዳለ። እሺ ወይኔ ምንድነው? ወይኔ ፍሬን የበጠሰ መኪና ቤታችንን አፈረሰው። ታዲያ ምን አፈተተኛለ? ለፖሊስ ደውላ እናስከፍለዋለን። አዎ አሁን ነው የምደውለው፣ እናስከፍለዋለን። ሄሎ ጤና ይስጥልኝ 911 ሄሎ ፖሊስ፣ ኧረ እባካችሁ ድረሱልኝ። ፍሬን የበጠሰ መኪና በሬን ገንጥሎ ቤቴን አፈረሰው። እሺ ሲያናድድ ማለት ቀደመን። እናት እዚህ አካባቢ ሌባ ስላለ መስኮት አትክፈች። እሺ እንዳልኩሽ ቦርሳሽን ወሰደው። ቆይ እኔ አመጣልሻለሁ። ና አንተ ሌባ ና ቁም። ጭራሽ 2 ስልክ ነው ያላት። እጥፍ በይ ህፃን ልጅ መስሎሽ? በጣም ነው የማመሰግነው። አንቺ ለምስሉ ደንግጬ ነበር። አረ ምንም ውለታ ያስፈልገውም። ጠንቀቅ በይ። አረ ጎማሽ ነፍሷል። ነፍስ እንዴ? ሳቢሳይ በቃሽ። ጉድ ሞርኒንግ ክላስ መረኑላ። ኧረ ቆይ አንደኛው ደግሞ ሳምንት ሙሉ ክላስ ታላየውኩም። አዎ ቲቸር ብዙም ልታይ አልልም። እቺን ትወዳለች ሚስተናይ ጠመንጃ ፊት ልጣጫም አሳያለሁ። ምንድነው የምታሳይኝ? እሺ ዛሬ የምንማረው ስለ ሂሳብ ስሌቶች ነው። ወይኔ ትለው ለትለው እንደዚህም ታብጁ ቲቸር እያስረባሽሽ ነው። እያስረባሽሽ ማለት እንደ ዝም በል በእናትህ። እኔ አንቺን አላቅሽ ምን ባለፈው ጅብ በዘንዶ ስትገርፍ ያለበር ነው ቲቸር። እኔ ማይቻታለሁ ማለት ነው። አዞ በእጇ እያደረች አይቻለሁ። ምን ሆነ ቲቸር? በማንም ዲቃላ የምትደቀደቀው ተነሳ። አንተኛው ጥያቄ ይጠይቃሉ አትመልስና ከዚህ ትምህርት ቤት ነው ማባረር። ኧረ ጠይቂኝ። 4 ሲደመር 3 ስንት ነው? 7 ምሮ አንተ በጣት የምትቆጥረው ኤሌመንተሪ ነህ እንዴ? እጄን ሱሪ ውስጥ ከተተው። አሁን 5 ሲደመር 5 ስንት ነው? 11 አርሰናል የአሁኑን ቻምፒዮንስ ሊግ ባይበላ ቀጣይ ይበላል። አይደለም ዋንጫ አራቱን ቢበላ ለራሱ ያስመልሷል። ያራዳልሽ ከአርሰናል ውጭ ሌላ ቡድን አለ እንዴ? አንተ ምንም አታውቁም ስለ ኳስ። ሂሳብ ስንት ነው? 2000 እሺ ደረሰኝ አንቺልኝ። ተነሱ ከፍያለሁ። አረ ሂሳቡ አይደለም ድካሙ ነው እባክሽ። ምንም ይሁን እንኳን ዋንጫ በልተናል። ወይ ባልሰራላችሁ አባ ሂሳብ አምጥቼ ይላሉ። ምንድነው የምትለው? እቃ ቤቱ ቤት ነው። ከንቲባችን እንወዳለን። እስከሞት እንወዳለን። ምድረ ቀንዳውጣውላ። እሺ አሁን በከተማችን ላይ ምን አዲስ ነገር ላድርግላችሁ? እኔ ክቡር ከንቲባ ቀጥል። አመሰግናለሁ ክቡር ከንቲባ። ምንድነው እንደኔ ሀሳብ ሀገራችን ፈጣን እድገት እንድታስመዘግብ አካል ጉዳተኞች ላይ ነው መሰራት ያለበት። አካል ጉዳተኞች ለምሳሌ ኮንዶሚኒየም ቤት ምናምን በነፃ ሊታደላቸው ይገባል። አዎ ልክ ነው። ብሩም ሀሳብ ነው። አዎ ክቡር ከንቲባ። በተጨማሪም ደግሞ አካል ጉዳተኞች ሰርተው እንዲውሉ ከመንግስት BYD መኪና ነገር ቢበረከትላችሁ። በቃ አዎ እንደሱ ዋው እናንተ ሁለታችሁ በጣም ቀና ልብ ነው ያላችሁ። ኑ ወደ መድረኩ። እናመሰግናለን ክቡር ከንቲባ።
ተመለስ አንተ። ምን አረው? የህፃን ሙያ መሰል እንደ አንተ። እሺ ለባልተቤቷ እንደ ደውልልኝ። ቡሌ ስጠኝ አትልም? ይሄው ማን ጋር እንደጠራ አንተ ሌባ ብለህ ደግሞ የቦስን ስልክ ሰረክ እንዴ? ቦስ ለምንድን ነው ያስከው? አቧንጣ ስልኪን ምንድነው እየተሰራ ያለው? ይሄ አዲሱ ጥበቃችን እንዴ? ቦስ ነው እንዴ? አረ ይቅርታ ቦስዬ። ተባረሃል። ይሄ ለአንድ ቀን ደሞዝ። አረ ይቅርታ ቦስዬ። ወደዛው